እዚህ ሀገር ህግ አለ። መጣችሁ እዚህ ጋር መክሰስም ትችላላችሁ። በደንብ ማስረጃ ሁሉም አለ። ሙኒትም ራሷ እየካደች አይደለም። አዎ አለኝ አለብኝ፣ የእናንተም ሐቅ አለብኝ። ትንሽ ጊዜ ስጡኝ፣ ያስተካከልኩኝ ስራ እመልስላችኋል ወይም አስተካክልላችኋል ቪዛችሁን። በዚህ ነገር እኔ ለአላህ ብዬ መሰክርላታለሁ። ሙኒት እኔ በጆሪ ስለሰማሁኝ ኖ እንደዚህ እህት ወንድሞቼ ሐቅ ስላለብኝ በተአምር ወደ ህግ ቦታ አልሄድም፣ አልከሳችሁም። ሚዲያም ራሱ ለገቡ አልከሳችሁም፣ ሐቅም ስላላችሁ ነው። ይህንን ደግሞ እንድታቅልኝ ነው ዩኒዬ። በዚህ አጋጣሚ እሷ በደንብ መክሰስ ትችላለች። ለምን እዚህ ሀገር ህግ አለ፣ መሄድም መክሰስም ይቻላል። ግን እሷ ይህንን መንገድ በተአምር ማለት አትፈልጉም፣ አትመርጡም። ለምን? እውነትም ስላላችሁ ልጆች የሰው ሐቅ መብላት ስለማትፈልግ ነው። ለማንኛውም ወንድሜ አንተ ስለሆንክ እኔ በጣም ስለምወድህ ስለማከብርህ ፎሎ ላድርግ። የአዲሱ አካውንቴ ላይ አልተገናኘንም። እኔና 10 አካውንት ነው በየጊዜ ነው። ሶስተኛ ጊዜ ሁለተኛ አጨልመውኛል፣ ሶስተኛ ነው ይሄኛው። ሰላም አለ ብዙ እርግጫ የለውም። እና አደራ በመሀል አንተንም ብዙ ነገር ተደርጓል። ይቅር ብለሃል እንደሰማሁት፣ ብዙዎቹን ይቅር ብለሃል። እንዲያውም በስንት ለቅሶ ነው ይቅር ያልከው ሰምቻለሁ በደንብ። እኔ አንተንም ስም ሲያጠፉ አይቼ ለዛ ነው ውጣ ከማር ያልኩ። ግን ይከባድ አንተም ብቻ ስለሆንክ ወላሂ እኔ ማለት ጀማው ማለት ያውቃሉ እኔ የትም ቦታ እንደማልገባ አንተን ስለማከብረህ በጣም ትልቅ ጭንቅላት ያለ ሰው ነህ። በደንብ ነገሮችም መገናዘብ አይከበርልኝ ታሜ። እኔ አሁንም ትንሽ በፍቅር ካልሆነ በሌላ ነገር እንደው ዱባዮች በመድኃኒዓለም እንደው ራሳችሁን ጠብቁ ነው የምለው። ከባድ ወረርሽኝ ነው የገባው ዱባይ። ወረርሽኝ፣ ከባድ ወረርሽኝ፣ አስፈሪ ነው። ስለዚህ የሙኒት ነገር እኔ ጋ ምንም በፊትም ብዬሻለሁ። እኔ ጋ ችግር የለብሽ፣ ችግርም ኖሮብንም አያውቅም። ከኔ ጋር ከመሲ ጋር ችግር ኖሮብኝ አያውቅም። ነበር አንዴ ከጉጂ ጋር ነበረብን፣ ትንሽ ተላላስንና ወደ ቀጥታው መስመር ገብተናል። እኔ ከሳራ ላበሻ ጋር ችግር አልነበረብኝ። እንዲያውም ተናድጄባን ነበር። በምን ጉዳይ? ቃል በቃል ተናግሬያታለሁ። እዮዳብ ሰደበኝ ብለሽ እንዴት ይቅርታ ትጠያይቃል? ፎወት ምን ብዬ? ምክንያቱም አይቀርም ስድቡ። ስድብን የሚያስቆም የለም። አሁን ሄለንን ማን ያስቆማታል? ራሷ ካልፈቀደች ማን ያስቆማል? መሳደብ ከተፈለገ ፎወት ይቻላል፣ መርገጥ ይቻላል። ማን ያስቆማል? እንደዚሁ ዝም ብሎ ፒስ ለመፍጠር ካልሆነ በስተቀር ያው ዱባይ ለዱባይ አይቻልም። ምክንያቱም ክስ አለ፣ ከሀገር መውጣት አለ፣ ዲፖርት መደረግ አለ። ከዛ ውጭ የሆኑትን ሰዎች በገንዘብ ማስቆም አትችሉ። እንዲያውም እየጣማቸው ሞር ሊረግጧቸው ነው የሚፈልጉት። ጨምሪ ነው የሚመጣው ከዛ በኋላ። አሁን የለም ጥብስን የሆነቻት አሁን ሳራ ጥብስ ናት። ይህኒ ዶክመንት አወጣለሁ እያለች ትረታታለች። ስለዚህ በራሷ ጊዜ የገንዘብ ምንጭ ሆነች፣ የገንዘብ ምንጭ ሆናለች እሱ። ሶሻል ሚዲያ ላይ ከመጣ ሁላችሁንም ልንገራችሁ፣ ማናችሁም ብትመጡ ክብራችሁን ጥላችሁ ነው። ሶሻል ሚዲያ ዶላር አይደለንም። የሚወደን አለ፣ የሚጠላን አለ። ዶላር ስትሆን ብቻ ነው ሁሉም ምንም ሊወድ የሚችል። አለቀ። የሚወድ አለ፣ የሚረግጥ አለ። ተቀበል። ስላልወደዱኝ እኔ ትልቅ ነኝ ተብሎ እኔ በጣም እንትን ነኝ ተብሎ የሚመጣበት ነገር የለም። ይኸው ሶሻል ሚዲያ ላይ እንኳን ያልመጣው ወርቁ አይተ ነው ስሙ ተዘልዝሏል። ሶሻል ሚዲያ ላይ ያሉትን ስለረዳ ወርቁ አይተ ነው ዘልዝለውታል። ስለረዳ ለማንም ልቃሚ ገንዘብ ስለሰጠ ስሙ ጠፍቷል። ስለረዳ ስላገዘ ገንዘብ ስለሰጣቸው እርዱ ስላለ ድምፅ ሲያወጡ ስላገዛቸው ወርቁ አይተ ነው አሰድበውታል። ስላገዘ ሶሻል ሚዲያ ላይ ሲርመጠመጥ የሚውሉትን አናቅም እንዴ? ቁጭ ብለው ሲውሉ የሚውሉትን አናቅም እንዴ? ወሬ ሲለቃቅሙ ሲያወሩ የሚውሉትን አናቅም እንዴ? የት ቦታ ነው ሶሻል ሚዲያ ላይ ወርቁ አይተ ነው መጥቶ የተናገረው የተነፈሰው? ፔጁስ የትኛው ነው? የወርቁ አይተ ነው ንገሩን እስቲ፣ እኛም እንወቅ። ወርቁ አይተ ነው ፔጁ የቱ ነው? ንገሩን፣ እኛም እንወቃ። ምክንያቱም ሶሻል ሚዲያ ላይ ተጥዶ የሚውል ሰውን እኛም የሆነ አንበሳ አምጣ እንለዋለን።
ንገሩን። ወድቆ አይተነው ሶሻል ሚዲያ ላይ ሲርመጠመጥ አስባችሁታል? መጥቶ ያውቃል? አንድ ቀን መጥቶ ያውቃል? አንድ ቦታ ላይ ታይቶ ያውቃል? ወድቆ አይተነው። ለምን ስሙ በማይረቡ ሰዎች ይነገራል? ስሙስ ለምን ይጠፋል? ለምን? የት ቦታ የሌለውን ራሳችሁ ፈጥራችሁ አውርታችሁ ክሬዲት ለመውሰድ ስትሯሯጡና ሌላ ነገር ስትሉ በጣም ትዝብት ነው። በእውነት ብልግና ነው። ጥግ ድረስ የደረሰ ቆሻሻ ብልግና ነው። ውርደትም ጭምር ነው። እንደ እድሜያችሁ ሁኑ። እንደ እድሜያችሁ ልጆች ያሉ አብዛኞቻችን እዚህ ውስጥ ታሜን አላቅም። ሙኒት ልጆች አሏት። መሲ ልጅ አላት። እኔ ልጅ አለኝ። ታሜ አላቅም ይኑር አይኑር። ስለዚህ መናገር አልችልም። አልሐምዱሊላህ 2 ልጅ አለኝ ወንድሜ። ይባረኩልህ። በቃ ትንንሾች አይደለንም። መነጋገር ካለብን እንነጋግራለን። ከዛ ውጭ ግን ፈጥረው 30 ነገር የሚያቦኩ እንደ እድሜያቸው ሳይሆኑ ሲቀሩ በእውነት ያሳፍራል። በእውነት በጣም ያሳፍራል። አሁን የፈለገ ከፍራውል ጋር ልደባበር የፈለገ ምን አገናኝቶት ነው ስለ ፍራውል የሚወራው? what is the reason? እኔ የፈለገ ከኔ ጋር ገብቷ የሆነ ጊዜ ላይ ቅር ብሎኛል በጣም ያቺ ሌባ በረከት የምትባለው መጣ ስለቀባጠረች። ፍራውል ምን አገባው በዱባይ ጉዳይ? በዛ ደረጃ ስሙን ማብጠልጠል መጥቶ ሊያስረዳ ሲል ውጣ እየተባለ እንደ ውሻ እየተቆጠረ መደረግ እኔ እንጃ ልክ ነው ብዬ አላስብም። ጄኑዊን የሆነ ከልብ የሆነ ወይ ይቅርታ ወይ ደግሞ መራቅ ከእንደዚህ አይነት ሰዎችና በጣም ያስጠላል። እግዚአብሔር ምስክሬ በጣም 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 የሚያስጠላ ስራ አይቻለሁ ከማልጠብቀው ሰው። በጣም የሚዘገንን አሁን ለማውራት ሰውን እግዚአብሔር ምስክሬ